እስልምና ገዳይ ነው እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ለነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። አትግደሉ ስላሉ ነው ግደል የሚለውን ቁርአን ሐሳብ ትተው አትግደሉ ስላሉ ነው የምጠሏቸው። ደክሞ አትመላለሱ ስላሉ ነው የምጠሏቸው። ክርስቲያኑ ተነሳና የእርሱ የሐጂ ደጋፊ ነን ምን አገባ ሲጀመር ምን አገባ ሲጀመር ኢትዮጵያዊ ከደገፈ ችግር አለበት ማለት ያ ሰይዲ አበራሙ ወخسينا بين الموكوس واكشف عنا حجب الغليظ وآتنا برؤيتي يا سيدي አበራሙ ለምንድነው ግን ማትተውን ታውን በቃ ፈጽሞኩ ሃይማኖታችን እንደሚለያይ አሳይታችሁናል። ይሄን ድርጊታችሁ ባየንበት እኮ መስጂድ ውስጥ ገብታችሁ ሰው ማረዳችሁ ምናምን በጣም ቀላል ነገር እንደሆነ ነው የተረዳነው። ታዲያ አላህ በየደረጃው ከሀገር መሪ እስከታች ድረስ የሐዘን መግለጫ ካወጣችሁ እንዴት ሐዘናችንን ብሔራዊ ሐዘን ማድረግ አቃታችሁ? እሳቸው ያሉበት ቦታ አለ እዚህ ቅበሩኝ ብለዋል። ከተማውን ሳይደሩ ፈቅዶላቸዋል። እሺ ያ ቦታ ለሳቸው ሰጥቷል። ከዛ አታሽቋልጥ። السلام عليكم ورحمة الله وبركاته ودنا የተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ? እና አለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። እንግዲህ በዛሬው ቪዲዮአችን ለብዙ ሰዎች መልስ የምንሰጥበት ቪዲዮ ይሆናል። የተለያዩ ቪዲዮዎች አሉ። እንግዲህ እንደሚታወቀው ከሰሞኑ ሙፍቲ ሞት ጋር በተያያዘ በጣም ብዙ ቪዲዮዎችን እየተመለከትን እንገኛለን። ክርስቲያን ወገኖቻችን ሁላ ሳይቀሩ ማለት ነው። ክርስቲያን ስላችሁ ኦርቶዶክስ ተዋሂዶ ናቸው እንጂ ጴንጤዎች ምንም አላሉንም እስካሁን። ኦርቶዶክስ ተዋሂዶች ግን በጣም እየተቃጠሉ እኔ እንጃ እንዴት ያረጋቸው እንዳለ እኔ እንጃ የምንመለከት ይሆናል። ለማንኛውም ቪዲዮዎቻቸውን አንዳንድ ቪዲዮዎቻቸውን ይዣለሁና የምንመለከት ይሆናል። ሪአክት እናረጋለን። እኔ ግን የምገርማችሁ ነገር ከሙፍቲ ሞት ጋር በተያያዘ በጣም የገረመኝ ነገር ቢኖር ምንድነው የኦርቶዶክስ ተዋሂዶች ለቅሶ የኦርቶዶክስ ተዋሂዶች መንጫጫት። እንደው እነዚህዎች ለምንድነው ከሙስሊሙ በላይ ለምንድነው ካፍሮቹ ያዘኑት? ከሙስሊሙ በላይ ለምንድነው ካፍሮቹ ያዘኑት? ይሄ እኮ በጣም ከባድ ነው ጥያቄ እኮ ነው። በነገራችን ላይ ለምንድነው ከሙስሊም በላይ ከኦርቶዶክስ ተዋሂዶች ያለቀሱት? በጣም ልባቸው የተነካው ለምንድነው በጣም ያዘኑት? ካፍር ስላቸው እንግዲህ ታውቃላችሁ መስቀል ያንጠለጠለና ያላንጠለጠለም ጭምር ነው። ታውቃላችሁ እናንተ ብዙ ማብራሪያ አያስፈልግም። የምንመለከት ይሆናል። ለማንኛውም ውድ ቤተሰቦቼ ከዛ በፊት ግን አንድ ኸይር ስራ ልጠቁማችሁ ቤተሰቦቼ። እንግዲህ ይሄንን መድረሳ ለማስጨረስ እኔና ወንድሜ አንዋር የጀመርነው ቻሌንጅ አለ። ኢንሻአላህ እየነየቱ አሉ። አሁንም ገና ነው አላለቀም። አንዳንድ የሚያስፈልጉ ነገሮች የቀሩ አሉ። አሁን ላይ በጣም የሚያስፈልገን አሽዋ ነው። አሽዋ ግርማሽ ሲኖ ግርማሽ ማለት ነው 65000 ብር ነው። ስለዚህ ይሄንን ማድረግ የምትችሉት ካላችሁ በዚህ ስልክ ከኔ ጋር መገናኘት ትችላላችሁ ማለት ነው። ውድ ቤተሰቦቼ በቴሌግራም በዋትስአፕ እና በኢሞ አለውላችሁ ከኔ ጋር ማውራት ትችላላችሁ ማለት ነው። የቻላችሁትን ማድረግ የምትፈልጉት ደግሞ በዚህ አካውንት ማድረግ ትችላላችሁ ማለት ነው። ኢንሻአላህ በቅርቡ ጨርሰን አስመርቀን ደግሞ እናሳያችኋለን ብዬ ተስፋ አደርጋለሁ። ለማንኛውም ከጎናችን ሆናችሁ በሐሳብም ባላችሁት ነገር የደገፋችሁን ያገዛችሁን ከጎናችን የሆናችሁላችሁንም እናመሰግናችኋለን። አላህ Subhanahu Wa Ta'ala ኸይር ጀዛችሁን በጀነት ያደርግላችሁ አቂባችሁን ያሳምርላችሁ ከብድዓና ከሽርክያት ሁሉ ያርቃችሁ እንላለን ማለት ነው። ተከታተሉን። እንግዲህ የኔዋ ሀገር የሆነችዋ ቤተክርስቲያን ቅድስት ቤተክርስቲያኗ የሐዘን መግለጫን አውጥቷል። ታዲያ በየደረጃው ከሀገር መሪ እስከታች ድረስ የሐዘን መግለጫ ካወጣችሁ እንዴት ሐዘናችንን ብሔራዊ ሐዘን ማድረግ አቃታችሁ? የሀገሬ ህዝብ ጀግናውን ማክበር ያውቅበታል። የሚከበሩትን ማክበር ያውቅበታል። የእውነት ለመናገር ከልቤ ነው ደስ ያለኝ። በህይወት ኖረው ከመዋረድ ሞተው መከበር ልክ እንደ ሐጂ ዑመር እድሪስ ልክ እንደ ሙፍቲ እጅግ በጣም የሚያስደስት ሞታቸው እንኳን ሳይቀር አንድነትን የሰበከ ነውና ከልቤ ደስ ስላለኝ ነው። የእውነት ከልቤ ደስ ስላሰኘኝ ነው። በጣም ስለተገረምኩም ነውና እንዲህ ጀግኖቻችንን እንዲህ አባቶቻችንን ስንከብር እንከብራለን እንጂ አንዋረድ በምንም ተአምር።
እውነት ነው ሰው ማክበር ግዴታ ነው ሰው በሰውነቱ ብቻ ሊከበር ይገባል ወለቀድ ከረምና በኒ አደም ሲልኩ አላህ Subhanahu Wa Ta'ala ሙስሊም ክርስቲያን አላለመኩ ያንን አልተቃወምንም እኛም እኮ እስካሁን አክብረናቸዋል እኮ በእኛና በሳቸው መካከል ያለው ልዩነት አቂዳ ነው እኛ ስዕልን እናመልክም ቀብርን እናመልክም እነሱ ግን ስዕልን ያመልካሉ ቀብርን ያመልካሉ ልክ እንደ ኦርቶዶክስ ተዋሂዶ በነገራችን ላይ ሽርክ የሚያከፍር አለ የማያከፍር አለ ማውቅ አለባችሁ ሽርክ የሚያከፍር አለ የማያከፍር አለ እሱን ዲቴሉን ብዙ ማልገባበትም እዚህ ጋር መልስ ለመስጠት ብቻ ስለመጣው ማለት ነው ስለ ብሔራዊ ሀዘን ለምን አልተደረገም ስለሚለው ነገር ደግሞ ይሄ በእናንተ ነው እንጂ በእኛ ብሔራዊ ምን ሀቆ ታዲያ ተብሎ የሚቀመጠው እኮ በቃ ሱና ከተባለ እስከ 3 ቀን ነው ያው አንድ ሰው ከዛም በላይ ማዘን ይችላል የከለከለ የለም ነገር ግን እንደዚህ ዱንካን ሰርቶ ምናምን ሀዘን መግለጫ ብሎ እንደዚህ አረ አይቻልም ይሄ በእናንተ ነው እናንተ አድርጉ በእናንተ ሊሆን ይችላል አናቅም እሳቸው በሸሪዓ መልኩ ነው ሊቀበሩም ሊሸኙም የሚገባው እንጂ እናንተ ባመጣችሁት መንገድ እናንተ ራሱ እዛ ላይ ሄዳችሁ ቀደሳችሁበት እንግዲህ በጣም የሚያሳዝን ነገር ነው በጣም የሚያሳዝን እኔ በህይወቴ በሙስሊም ጀናዛ ላይ ክርስቲያኖች ተገኝቶ ስፔሲፊካሊ እንደዚህ ክርስትና እምነት አባቶች ተገኝቶ ሲቀድሱበት ያየው እንዲህ ሲጸልዩበት ወይ ደግሞ ሲሳለሙ ምንድነው በባለው እንደዚህ ምናምን ትሉት ያ እየተደረገበት ጀናዛ ብኖር የሙፍቲን ጀናዛ ነው ያየሁት አይታችሁታል እንግዲህ ይሄ ሚከር ነገር አይደለም አይታችሁታል ስለዚህ በጣም አዲስ ነገር ያየንበት የጀናዛ ሽኝት ነበር የሙፍቲ በጣም አዲስ ነገር ማለት ነው ስለዚህ ብሔራዊ ሀዘን ምናምን ምትሉት አታሽቃብጡ በነገራችን ላይ እኛን ስለምትጠሉን ከሙፍቲ ጋር ከሐጂ ሙፍቲ ኢድሪስ ጋር ደግሞ እኛ ልዩነት ስላለ እኛን ለመምታት በሳቸው በኩል መምጣት እኮ አስፈልግም እውነት እናንተ እሳቸውንም ወዷችሁ እኮ አይደለም እውነቱን ለመናገር እናንተ እስልምና ወዳችሁ ወይ ደግሞ ሙፍቲን ወዳችሁ አይደለም ሙፍቲ ለእናንተ ትልቅ ባለውለታ ስለሆነ ነው ለእናንተ በማመቻቸት እናንተን ወደ ውስጥ በማስገባት ምናምን ነገር ለእናንተ ትልቅ ባለውለታ ናቸው ስለዚህ በእናንተ በኩል የሚረሱ አይደሉም እንጂ እናንተ እውነት እንደዚህ ለዲን ተቆርቆራችሁ ለሙስሊሞች ተቀረባክ እናውቃቸዋለን አትግደሉ ስላሉ ነው ግደል የሚለውን ቁርአን ሐሳብ ትተው አትግደሉ ስላሉ ነው የሚጠሏቸው ደክሞ አትመላለሱ ስላሉ ነው የሚጠሏቸው ግደሉ የሚለውን ሐሳብ ይቃወማሉ ጓደኛ ወንድምን ተዋጋ የሚለውን ሐሳብ ይቃወማሉ ጎረቤትን ተዋጋ የሚለውን ሐሳብ ይቃወማሉ በተለይ ወሃቢያ ቡድኖች ለምንድን ነው የሚጠሏቸው በተለይ ኢኽዋኖች ሙፍቲን ታመመብን ይያላችሁ እንትን የምትሉ ሰዎች እፈሩ እንደ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት ሐጂ ሙፍቲ ዑመር ሲሞቱ መስገዷን ታቆማለች ከነኚህ ጋራ መኖራቸው ያሳዝናል አሁንም ቢሆን እንደነዚህ አይነት በሀገር ላይ መለያየትን የሚያመጣ ነገር ግን በእምነት ተቻችሎ መኖርን የሚያስተው የግደል አዋጅ ሁሌ የሚናዝራቸው ሁሌ የግደል አዋጅ የሚያስተጋቡ እንደነዚህ አይነት ሰዎችን ግን ልንታገራቸው የሚገባበት ሰዓት ነው ሁሌ የግደል አዋጅ ለምን በሰላም ኖሩ ብለው ለምን ሰላምን ሰበኩ ብለው የሚቃወሙ እንደነዚህ አይነት ወራዶችን ግን ከሀገራችን አይደለም ከምድር ላይ መጥፋት አለባቸው እንደነኛ አይነት ሰዎች እንደ ሀገር እንደ ዓለምም ሊሰራባቸው ይገባል እንደነዚህ አይነት ሰዎች ወሃቢያ የሚባሉ ቡድኖች ማለት ነው የሰላምና ጸጥታ ቢሮ ምን እየሰበከ ነው ይሄንን ሰምቶ ዝም እያለ ነው በእነኚህ አባት ሞት የሚጨፍሩትን የሰኘና አባት ክርስቲያኑ የሚወዳቸው ምን አድርገው ነው ክርስቲያኑ የሚወዳቸው ብለን ስንል የክርስቲያኑን ሐቅ ስለሚናገሩ እውነት ስለሚናገሩ መግደል ይቁም ሐቀኝነት ይብዛ ብለው ስለሚናገሩ እኚህን አባት የምንወዳቸው በሐቀኝነት ብቻ ነው ሌላ ነገር የለም ምክንያቱም የክርስትና ህይወት በሰላም በፍቅር ከማንኛውም ሰው ጋር መኖር ስለሆነ ብቻላችሁ ከማንኛውም ጋር በሰላም ኑሩ ስለሚል መጽሐፍ ቅዱስ እኛም በሰላም እንድንኖር ስለምንሰብክ አባታችንም ይሄንን ነው የሚሰብኩ የነበሩት እኚህ ደግ አባት ማለት ነው ስለዚህ እሳቸው እስላም ከዚህ በኋላ ይቆም ክርስቲያን ይሁኑ ብለው ነው የምጠሏቸው አይደለም ከመልካም ስራ በፊት ግን እምነት ይቀድማል ማመን ይቀድማል በሚስጥራት ማለት ይቀድማል
እኛ አባት ምን ወዳቸው በሚስጥራት ስላለፉ ነው የቤተክርስቲያን አማደ ሚስጥራትን ተቀብለው ክርስትና ስለተቀበሉ ነው ተቀብሏል ክርስትና ለምን በሙስሊሙ በኩል ያላችሁ ትልቁ በር የሚከፍትላችሁ ሰው ብኖር እሳቸው ነበር ስለዚህ ይሄን መሰለ ሰው ከማጣት በላይ ለእናንተ ሐዘን የለም ገባችሁ አይደል የክርስቲያኖችን ሐቅ ስለምናገሩ እኮ ነው ያለው አያችሁ የክርስቲያኖችን ሐቅ ስለምናገሩ የትኛው ሐቃችሁ ተበልቶ ነው የኛ ሐቅ መጥሉት የትኛው ሐቃችሁ ተበልቶ ነው ኢትዮጵያ ላይ የትኛው ሐቃችሁ ተበልቶ ሐቃችን የምትሉት ምን ተደርጎባችሁ ምን ደርሶባችሁ ምን ተደርጋችሁ መጨፍጨፍ ከሆነ ማረድ ከሆነ እናንተ ናችሁ ማረድ ከሆነ በእናንተ እያረዳችሁ አላችሁት እናንተ እየገደላችሁ አላችሁት እናንተ መሳሪያ የተለቀመው ከናንተ ቤተክርስቲያን የጦር መሳሪያዎች የተለቀሙት ከናንተ ቤተክርስቲያን ከስናፐር እስከ ሽጉጥ የተለቀመው ከናንተ ቤተክርስቲያን ጦርነትን እያወጀ ያለው በዚህ ታይም የናንተው ሰዎች የናንተው ኦርቶዶክስ እምነት ተከታይ የሆኑ ቡድኖች ጫካ ገብቶ ህዝቡን እየጨፈጨፈ ያለው ለሀገር ጸረ ሰላም የሆነ ያለው አንቲ ሰላም የሆነ ያለው እናንተ የናንተው የሆነ ቡድን የትኛው ሐቃችሁ ተገፍቶባችሁ የትኛው ሐቃችሁ ጠፍቶባችሁ ነው ሙስሊም በእናንተ ላይ ያደረሰው እሳቸው ወጥቶ የሚናገሩት የትኛው ሐቃችሁ እኛ ጋር ጠፍቶ ከዛ ሙፍቲ ያስመለሱ የትኛው ተው እንጂ ይሄንን አስመሳይነታችሁን እዛው በለመዳችሁት አስመሳዩላ አሽቃባጭ እኛን ስለምትጠሉን እኛ ደግሞ ከሙፍቲ ጋር ልዩነት ስላለ በሙፍቲ በኩል ነው የመጣችሁብን ቁርአን ግደሉ ስለሚል አሁን ቁርአን ግደል ያለበትን አንቀጽ አምጣልኝ ብዬ ብጠይቀው እኮ የለም የሚያውቀው ነገር እኮ የለም ስባል ሰምቻለሁ ስባል በሰማው አይደለም እውነት ከሆነ አውጥተህ በማንበብ ስባል በሰማ ሳይሆን አውጥተህ በማንበብ እውነት ከሆነ ገባህ አይደል እነዛ ፕሮፓጋንዳቸውን ስነዙ የሚውሉ የሚያድሩ ሰዎችን ሰምተ እዚህ ጋር ራስ ወክለ መናገር አትችልም ተው እነሱን ራሱ አላዋጣቸው የምትገድሉን እናንተ የምትጨፈጭፉን እናንተ እንደፈለጋችሁ የምታርዱን መስጂድ እየገባችሁ የምታርዱን እናንተ መስጂዳችን የምታቃጥሉት እናንተ መልሳችሁን ገዳይ የምትሉን እናንተ እንደው ክላሽ አረግባችሁ ስራችሁና የምትናገሩት ነገር ክላሽ አረግም እስከመቼ ነው እንደዚህ ስትቀጥፉ እስከመቼ ነው እንደዚህ ስታስመስሉ እስከመቼ ነው እንደዚህ ስታሽቃብጡ ለውሸት እስከመቼ ነው እንደዚህ እየዋሻችሁ የምትኖሩት እናንተ እስከመቼ አረተው ትልቅ ሰው ሁኑ ተረጋጉ ለምንድን ነው ከሙስሊሙ በላይ እናንተ እንደዚህ ልቅስቅስ ያላችሁበት ምክንያት ምንድነው እንደው እንደዚህ ሲሆን ጊዜ የሆነ ሸካለኩ እንደዚህ ሲሆን ጊዜ የሆነ ነገር አለ ማለት ነው ባክግራውንድ ስቶሩ መጠናት አለበት ለመኖሪያ ቦታቸው ደንታ ያላቸው ሰው ይሁን ለመቃብራቸው ደሞ ልጨቀጨቅ እንጂ በህይወት ያሉ ሰላም የነሳን ሳንስ ደሞ አሁን ከሞቱ በኋላ ታጨቃጨቀ ነው እሳቸው ያሉበት ቦታ አለ እዚህ ቅበሩኝ ብለዋል ከተማውን ሳይደሩ ፈቅዶላቸዋል እሺ ያ ቦታ ለሳቸው ሰጥቷል ከዛ አታሽቋልጥ ባል ላይ ገብተ ይሄ ኮሚቴ ምናምን እናንተ አሁን ክፋታል አሉ ኮተቶች በሐጂ ሙፍቲ ጥላ ስር ሆነው እሳቸው በሚያሳዩት ፍቅር በለሳቸው ባለን አክብሮት ተይዘን አፋችን ተለጎው ዝም ብለን ያለፍናቸው ማፊያዎች ያኔ እሳቸው ካልደበደም ሲሉ ነበሩ ሰው ለነገሩ እነዚህ ድኩማኖች መኖራቸው እሳቸውን ይበልጥ እንድንወድ ይበልጥ እንድናከብር አድርጎናላቸዋል ገብቷል አሉ አቀቸውሉ በስም ብያቸው ወቅጬ ትቻቸው ነው እሳቸውን ለመደብደብ አለ እንደው እሳቸው አይደሉም እንደ በቦስክ ያሉ እሳቸው አይደሉም እንደ ሙፍቲ ዶክተር ጄላንን በቦስክ ያሉት እሳቸው አይደል በአደባባይ ካሜራ ባለበት የነሱ ቡድን አይደል እንደ እሳቸው ያሰማሩት እሳቸው ያደራጁት ቡድን አይደል እንደ በዛን ወቅት አደራሹን የረበሸው ገብቶ አደራሹን የረበሸው ማን ነው እንደው እናንተ የነ ሙፍቲን ፕሮፓጋንዳና የነ ሙፍቲን ፖለቲካም እኮ ልክ እንደ ራሳችሁ ፖለቲካ አድርጋችኋል እኮ ልክ እንደ ራሳችሁ ፖለቲካ ልክ እንደ ራሳችሁ ምትነዙት ፕሮፓጋንዳችሁ አደረጋችሁት እኮ የተመታነኛ የተገረፍነውኛ የታሰርነውኛ እንደው ከዚህ በላይ ምን ልታረጉ ነው እናንተ ከዚህ በላይ ምን ልታረጉ ነው ደሞ አንተ ማህይም ምን አገባ ስጀምር አንተ ምን አገባ አይመለከትም ሙስሊም አይደለህም
ቀብራችሁ እዚህ መሆን ይዛም ይሁን ይሄንን መከራከር የሚችለው ሙስሊም ነው። ራሱን የቻለ ያስተምሮታለው ሙስሊም በእናንተ አይደለም እናንተ በሚታውቁት አይደለም ሙስሊም በቁርአንና በሐዲስ ነው ሙሉ እርምጃው። ስለዚህ እንዴት ምን አገባ አንተ ምን አገባ ማይም ምን አገባ ነው እኔ ምንም አታቅም ምንም ነገር አይመለከትም ስለመቃብራችሁ እዛም ይሁን እዚህም ይሁን የትም ቢሆን አገባ ማታቅም ቀብር አይደል እንደ የምታመልከው ስዕል አይደል እንደ ሰቅለ የምታመልከው ምን አገባ አንተ ስለ አንድ ፈጣሪ አላህ Subhanahu Wa Ta'ala ሰማይና ምድርን የፈጠረውና አምላክ ስለሚያመልከው ሰው ምኑ መለከታል አንተ ምኑ መለከታል ስዕል አይደል እንደ የምታመልከው ጣውላ አይደል እንደ የምታመልከው ምን አገባ ምኑ መለከታል እኔ እኮ ይሄ ነው እኔ ማህይም ሁላኪ ተሰብስቦ እንደሚመጣብን እኮ ነው ግራ ይገባኝ ለምን አስታጥቃችሁ አትመጡ አስታጥቃችሁ ለምን አታዟቸው ለማለት ፈልጌ ነው ይቅርታ አስታጥቃችሁ ለምን አታዟቸው ነው ተዛስጧቸው በቃ እኛን ይረዱን ያረዱን አይደል እንዴ አሁንም ጨማምሮ እንዲያርዱን እዘዟቸው ተዛስጧቸው ከዚህ በላይ ለማ እንደ ሄዳችኋል እኮ እስከዛ ደርሳችኋል ይቀራችሁ እቺ ነገር ነው በቃ እነሱን አሰማርቶ እኛን በየመስጂዱ ማረድና መጨረስ ያው ወሎ ላይ ያደረጋችሁ ነው ጀምራችሁታል ከዛ እስከዚህ ኑ ኦሮሚያም የትም ሄዱ አድርጉ ተዛስጧቸው ችግር የለውም ምን አይነት ደንቆሮ እስልምና ገዳይ ነው እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት እነዚህ አካላት ወሃቢያ በመባል ይታወቃሉ ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል ማይራሩ ማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት ይሄንን ደሞ ምላችሁ ያለ ማስረጃ አይደለም በስሜት ተነስቼ አይደለም ማስረጃ አለኝ ከአንድም ሁለት ሶስት ማለት ነው የመጀመሪያው ማስረጃዬ አይኤስአይኤስ ነው ሊቢያ ላይ ነገ ያልፍልኛል ብለው የተሰደዱ ወገኖቻችንን አላሁ አክበር ያለ ያረደ ጨካኙ አረመኔው ግሩፕ ማለት ነው ይሄ አይኤስአይኤስ የተባለ አረመኔና ክፉ የሆነ ግሩፕ ደግሞ የሚመራ ወይንም የሚያምነው በዋሃቢያ አስተሳሰብ ነው ሁለተኛው ማስረጃዬ ቦኮ ሐራም ነው የብዙ ህፃናትን ሴቶችን ነፍስ የነጠቀ እጅግ አረመኔው ግሩፕ ማለት ነው አሸባሪ ግሩፕ ቦኮ ሐራም ይሄ ግሩፕም ዋሃቢያ ነው ዋሃቢያ ማለት ነው ሶስተኛው በዓለም አቀፍ ደረጃ በአሸባሪነት ምናቀው አልሸባብ ይሄም ዋሃቢያ ነው እነዚህ አሁን የጠቀስኩላችሁ አካላት እጅግ ሲበዛ አረመኔዎች አላሁ አክበር ይያሉ የሰው ልጅ እንደበግ አጋድሞ የሚያርዱ ስለ ሰው ልጅ ነፍስ ቅንጣት ታክል እንኳን ማይራሩ አረመኔዎች ናቸው አያችሁ እነዚህ አረመኔዎች ናቸው ራሳቸውን ዋሃቢያ ብለው የሚጠሩ እንደነ አይኤስአይኤስ እንደነ ቦኮ ሐራም እንደነ አልሸባብ አይነቶች ናቸው እስልምናን አራጅ እስልምናን ገዳይ ብለን እንድንረዳ ያደረጉን ማለት ነው እሺ እስልምና ገዳይ ወይንም አራጅ እንዳልሆነ ማስረጃክ ምንድነው የምትሉ ከሆነ እኚህ የምትመለከቷቸው አባታችን ናቸው ሁሉም ኢትዮጵያዊ ዘር ቀለም ብሔር ሃይማኖት ሳይመርጥ የሚወዳቸው የሚያከብራቸው አባታችን ሐጂ ሙፍቲ ናቸው ለኔ ምስክሬ ስለዚህ እስልምናን ከዋሃቢያዎች አንፃር ከአረመኔዎቹ አንፃር ሳይሆን ከምንወዳቸው አባታችን ከነ ሐጂ ሙፍቲ አንፃር እስልምናን እንድትመለከቱ ስል ነው ይሄንን ቪዲዮ ሰራሁት እሺ አንተ አይደለም ስለ እስልምና መታስተምረን አንተ አይደለም ስለ እስልምናም መታሳየን የእስልምናና አይዲዮሎጂ ገልጠ መታሳየን አንተ አይደለም ወደ ሐሳቡ ልሄድና አሁን እነዚህ ቦኮ ሐራም ይባሉት እነዚህ አልሸባብ ይባሉት ሌሎቹም ስንት ሰው ነው የጨረሱት እስቲ እንደው ዳታውን ስጠን ስንት ሰው ነው የጨረሱት እሺ ዋሃቢያ መሆናቸውንም እኮ ምንም ማረጋገጫ አንድ ማረጋገጫ የለህም ሲጀምር ማለት ነው ዌስተርኖች ያሉትን ዌስተርኖች በዋሃቢይነት የፈረጁትን ነው እዚህ መጣው አንድም ነገር እነሱ ዋሃቢዮች ናቸው እነሱ እንደዚህ ናቸው even ሙስሊም ናቸው ለማለት እንኳን ማለት ነው አንድም ማረጋገጫ የለም እስልምና መረዳት ከፈለክ ስለ እስልምና ማወቅ ከፈለክ ቁርአን አለ ስለ እስልምና ማወቅ ማለት ነው ስለ እስልምና ማወቅ ከፈለክ አልሸባብ ጋር መሄድ አስፈልግም ቦኮ ሐራም ጋር መሄድ አስፈልግም አይኤስኤስ ጋር መሄድ አስፈልግም ቁርአን ይሄንን ማለት በቂ ነው ስለ እስልምና መረዳት ከሆነ ማለት ነው አንተ ግን እሱ ፍላጎት እሱ አይደለም ሌላ ሳይድ ይዛል ሌላ ሳይድ ስላዝክ ይሄንን ማለት አትችልም ገባህ አይደል ወደ እናንተ ስንመጣ እኛ ራሱ አራጅ ናችሁ ገዳይ ናችሁ አላልናችሁ
ለምን በለኝ። የዓለም ጦርነት እነማን ናቸው ያስጀመሩት? እነማን ናቸው ያስጨረሱት? ስንት ምን ያህል ህዝብ ነው ያለቀው? ንገረኝ እስቲ። ሚሊየንስ ወደ 60 ሚሊዮን የሚቆጠር ህዝብ ነው የተጨፈጨፈው። ቦኮ ሃራም ስንት ሰው ነው ያጠፋው? እሺ ካልኩን ካን ብዬ ነው። አልሸባብ ስንት ሰው ነው የገደለው? አይሲስ ስንት ሰው ነው የገደለው? አምጣልኝ እስቲ። ወደ መስቀል ጦር እንምጣ። መስቀለኞቹ ምን ያህል ሙስሊም ነው የጨፈጨፉት? እንደው ምን ያህል ሙስሊም ነው የጨፈጨፉት? የሙስሊም ሀገርን እየወረሩ የጨፈጨፉት። ታሪክም አትችላለህ። እኔ አይደለሁም ያልኩት፣ ታሪኩ ተቀምጧል፣ ስቶሪ አለ። ስለዚህ እንደው ከዛ አንፃር እኛ እኮ አላልናችሁም፣ ገዳይ ናችሁ አላልናችሁም፣ አራጅ ናችሁ አላልናችሁም። ከእናንተ ጋር እየኖረን በሀገራችን በአይናችን እየተመለከተን ያለው እነዚህ ጽንፈኛ ፋኖ የሚባሉት በእናንተ አባቶች ነው የተመሰረቱት። እንግዲህ እየነገሩን ነው። በእናንተ መምህር የሚባሉት ነው የተደራጀው ቡድኑ፣ የተጀመረው ጅማረው ዛሬም በእነሱ ነው እየታገዘ ያለው ይሄ ጽንፈኛ ቡድን ማለት ነው። በየመስጂዱ እየገባ እያረደ ያለው ቡድን በአይናችን እያየን ኦርቶዶክስ እንደዚህ ነች እያለን እኮ አይደለም። በአራጅነት በገዳይነት አልፈረጅናችሁም እኮ። እናንተ በምትናገሩትና እኛም በምትወቅሱን ልክ አልወቀስናችሁም፣ አልተናገርናችሁም እኮ። መቼ ነው እውነትን አይታችሁ በእውነት ላይ ቆማችሁ የምታወሩት? መቼውን? አሁን ይሄ ግለሰብ ስለ ዋህብይነት ምንም ነገር የሚያውቀው ነገር እኮ የለም። ዋህብያ ማን ነው? ከየት ነው የመጣው? እንዴት ነው የመጣው? ምንም የሚያውቀው ነገር እኮ የለም። ዋህብያ ሲባል ብቻ የሰማውን ባሉባልታ። ምን አይነት ሰው ናችሁ? እንደው ቆይ ለስንቱ ድድብ መልስ እንስጥሽ? ለስንቱ መሀይም መልስ እንስጥኛ? እንዴ ስራ አለን እኮ ለእናንተ መልስ እየሰጠን እንኖርበት። ጌታዬ ወይ ስንቱን ደደብ ስንቱን መሀይም ነው የሚታሳየን? ስንቱን መሀይም ስንቱን ደደብ ነው የሚታሳየን? እንደው እዚች ምድር ላይ ኢና ሊላሂ ወኢና ኢለይሂ ራጂዑን። ከሙስሊሙ በላይ እኮ አዘናችሁ እናንተ። እንደው ቤተሰቡ ራሱ በእናንተ ልክ እኮ አላዘነም እንዴ? ሙፍቲ በርግጥ ለእናንተ ትልቅ ነገር ሲሰሩ የነበሩ ሰው ናቸው እናውቃለን። ግን በዚህ ልክ አልመሰለንም ነበር። እውነትም ልታዝኑላቸው ከዚህ በላይ የሚያሳዝናችሁ ነገርም ሊኖርም አይገባም። ከዚህ በላይ እንዴ በሙስሊሙ በኩል እናንተ አለን የምትሉት እኮ እሳቸውን ነበር። ዛሬ ስታጡ ከዚህ በላይ የሚያናድድ ከዚህ በላይ የሚያስለቅስም የለም። እና ትንሽ በእውቀት ብታወሩ ትንሽ የሆነ ነገር አውቃችሁ ብታወሩ ጥሩ ነው ለማለት ያክል። ሙስሊሙ ለአባ ማቲያስ ሲያሽቃብጥ ነበረ፣ ክርስቲያኑ ለሐጂ ሲያሽቃብጥ ነበረ። አስመሳይ ነው፣ በቃ ሁሉ አስመሳይ። አንዱ ለምን ሞቱ ብሎ ያለቅሳል። ግን ምንድን ነው ችግር ነበረባቸው ብሎ የሚያምን ሰው አለ። አሁን ሙስሊሙ ነው ችግር የሀሳብ ችግር ነበረባቸው ብሎ የሚል ሰው አለ። እሱ ለመንካት እሱ ስሜታዊ ለማድረግ ክርስቲያኑ ተነሳና የእርሶ የሐጂ ደጋፊ ነን። ምን አገባ? ሲጀመር ምን አገባ? ሲጀመር ኢትዮጵያዊ ከደገፈ ችግር አለብህ ማለት ነው። ኢትዮጵያዊ በዚህ ልክ ትክክል ብሎ ግር ካለልህ ችግር አለ ማለት ነው። እኔ እንደዛ ነው የማምነው። የሆነ ችግር አለ ማለት ነው። ኢትዮጵያዊ ዝም ብሎ ግር አይልም። ውሻ ነው፣ የመጨረሻ ውሻ። የሆነ ነገር ሳያይ አይከተልም። እና በዚህ ልክ በቃ አጀንዳ ሲያደርጉት ብዙ ነገር እኮ ተፈጽሟል እኮ ኢትዮጵያ ውስጥ። የምን ማስመሰል ነው? የምን የሌለ ነገር እንትን ድራማ መስራት ነው? አባት ሞቱ፣ ያሳዝናል። በቃ መቀበር አለባቸው። የቀብራቸው ስፍራም ችግር ሲፈጠር ነበረ። የራሱ የሆነ መልእክት አለው። እናንተ አታውቁትም። ክርስቲያኖች ምን አገባቸው? አንድ ሙስሊም ሰው የት መቀበር እንዳለበት ክርስቲያኖች ናቸው መወሰን ያለባቸው ወይስ እናንተ? ምን አገባችሁ? የእናንተ ሀሳብ ምንም እኮ ተቀባይነት እኮ የለውም። እናንተ ምን አሳውቋችሁ ነው? ሲጀመር ሙስሊም እያለ ያለው ምንድን ነው? እኛ አባት ትልቅ ሰው ናቸው፣ በትልቅነታቸው መከበር አለባቸው። ከዚህ በላይ ግን ሌላ ምንም ክብር አይገባቸውም ነው እያለ ያለው እኮ። ትክክል ነው እና መመለክ አለባቸው ነው። ሰው ሊሰግድላቸው ይገባል። ምን ማለት ነው? ታቦት ሊቀረጽላቸው ነው እንደናንተ? የለም በቃ የለም እኮ ነው እየተባለ ሃይማኖቱ አይፈቅድም ነው። አታጎብድድ አታፈንድድ ነው። ለሰው ሰው ናቸው እያለ ነው። ምልኛ ማድራች ላይ ሴቶች
የሬሳ እንትን ላይ ሬሳ የነበረበት እንትን ላይ በእጃቸው እንትን አድርገው ደረታቸው ላይ ትክክል አይደለም። ከሞተ ሰው ምን ታገኛለህ? ምንም አይገኝም እኮ ምንም አይገኝም። ከሞተ ሰው የሚገኝ ነገር የለም። በቃ ሰው ከሞተ ሞተ ነው። ሁሉም ነገሩ አበቃ። እዛ ጋ ነው የሚያበቃ። ሰው ጻድቅ የሚባለው ሰው ቅዱስ የሚባለው በህይወት ባለበት ዘመን ነው፣ ባደረገው ነገር ነው። ከሞተ በኋላ ሳይድ ሳይዝ በግልጽኝነት እውነቱን አይቶ የሚናገር ሰው ይሄን ይመስላል። ተመልከት፣ እንደዚህ ነው። ምን አንጫጫችሁ እናንተ? ምን አገባችሁ? ለምንድን ነው መቃብራችሁ እንደዚህ? ምን አገባ? ጃሂል ምን አገባ? ሙስሊሙ ነው የሚመለከተው፣ ሙስሊሙ ነው የሚያውቀው። ሙስሊሙ ነብዩ አለይሂ ሰላቱ ወሰላም እንከተላቸው ነብይ ውዱ ነብያችን አለይሂ ሰላቱ ባስተማሩን መልክ ነው የምናደርገው። ባሳዩን ለራሳቸው ባሳዩን መልክ ነው የምናደርገው። ምን አገባ አንተ? ልክ እንደ ራስህ ሰው ልክ እንደ ራስህ አባት ታቦት ተቀርጾላቸው እንደዛ ነው የፈለግከው? አይደረግም፣ በፍጹም አይደረግም። ይሄን ነው የምንቃወመው። እየተቃወመን አለ ይሄንን ነው። መቃብራቸው ለብቻ የመደረጉ ዓላማ ምንድን ነው? ለምንድን ነው የተፈለገው? ዓላማው ምንድን ነው? ፐርፐዙ ምንድን ነው? አንድ ሙስሊም ሲቀበር ራሱን የቻለ የወንድሞቹ መቃብሮች አሉ። ሙስሊም ለሙስሊሙ ወንድም ስለሆነ እዛ ነው መቀበር ያለበት። ነብዩም አለይሂ ሰላቱ ወሰላም በቂዕ የሚባል የቀብር መቃብር ቦታ ነበራቸው። ሰሃቦቹ ሲሞቱ ወደዛ ነበረ ውሰዱ ሲሉት የነበረው ነብዩ አለይሂ ሰላቱ ወሰላም። ልክ እንደዛ ነው መደረግ ያለበት። በዛው መልክ ነው ዛሬም ስርዓቱ ያለው። ዛሬ አዲስ ሲያመጡ ለምን መጣ? አዲስ ነገር ሲከሰት ለምን ተከሰተ? ለምንድን ነው የተደረገው የሚል ነው የኛ ጥያቄ። ዋናው ዓላማው ምንድን ነው ለብቻ መደረጉ? ይሄንን ነበር። እናንተ ምን ቤት ናችሁ? ስለዚህ ጉዳይ ለመከራከር የምትመጡት እናንተ ምን ቤት ናችሁ? በጣም ትገርማላችሁ። የምታሳዝኑ ሰዎች። አረ ሙፍቲን አታዋርዱ ከዚህ በላይ። የምሬን ነው የምላችሁ። እናንተ ኦርቶዶክስ ተዋሕዶች ሙፍቲን ከዚህ በላይ አታዋርዷቸው። ለምንድን ነው ግን ማትተውን? ተውን በቃ። ፈጽሞ እኮ ሃይማኖታችን እንደሚለያይ አሳይታችሁናል። ይሄን ድርጊታችሁ ባየንበት እኮ መስጂድ ውስጥ ገብታችሁ ሰው ማረዳችሁ ምናምን በጣም ቀላል ነገር እንደሆነ ነው የተረዳነው። ለአላህ ብላችሁ በአላህ ይሁንባችሁ ተውን። ለነገሩ አላህን ከየት ታውቁታላችሁ? በባታችሁ በምታመልኩት ባት ይሁንባችሁ ተውን። በቃ የራሳችሁን ሃይማኖት እንደፈለጋችሁ አድርጉ። ሰው ሃይማኖት ላይ አትድረሱ። በቃ ፈጽሞ እንለያያለን። እስልምና እረዱ ገዝግዙ አይልም። እኛ ሙስሊሞች ነን። ስንሳደብ ተሳቀን ነው የምንሳደበው። አናርድ አንገዘግዝም። እናንተ እረዱ ገዝግዙ ባታችሁን አምልኩ፣ ግን ተውን። በባታችሁ ይሁንባችሁ ተውን። ስለ ባት አምላክ ስትሉ ተውን። የራሳችሁን ሃይማኖት ራሳችሁን አስተምሩ። የኛን ሃይማኖት አትንኩ። በቃ ፈጽሞ እንለያያለን። ዝግ እንዴ ቀላል እንለያያለን? ቀላል እኮ እንለያይም። ቀላል አንለያይም። እውነትህን ነው። እምነታችን አንድ አይደለም። እውነትህን ነው። አንድ አይደለም። አንድም ልንሆን አንችልም በፍጹም ማለት ነው። ከእንዳንተ አይነት ስዕል አምላኪ ጋር አንድ ልንሆን አንችልም በጭራሽ ማለት ነው። በጭራሽ ከእንዳንተ አይነት ስዕል አምላኪ ጋር አንድ ልንሆን አንችልም። እኔ በነገራችን ላይ ደፋር ለመሆን መሀይምነት በቂ ነው። የምሬን ነው የምላችሁ። በቃ የሆነ ነገር በጣም ደፋር ትሆናለህ መሀይም ስትሆን ማለት ነው። መሀይም ስትሆን በጣም ደፋር ትሆናለህ። መሀይምነት ብቻ በቂ ነው የሆነ ነገር ለመድፈር። ድድብና በቂ ነው የሆነ ነገር ደፍረ ለመናገር ማለት ነው። አሁን ይሄ ልጅ ምን እንደሚያመልክና ቤቱ ውስጥ ምን አስቀምጦ ስስም እንደሚውል ልክ እንደ ኦርቶዶክስ ተዋሕዶ ስሳለም እንደሚውል ላሳያችሁ። يا سيدي أبراموس وخسينا بين الموكوس واكشف عنا حجب الغليظ وآتنا برؤيتي. يا سيدي أبراموس وخسنا بين الموكوس واكشف عنا حجب الغليظ وآتنا برؤيتي. يا سيدي يا ساداتي أنتم ضحي وحياتي نبهوني من غفلتي انقذوني من وجلتي. يا سيدي በቂ ነው። ሰምታችኋል? ድምጹስ ይሄ ምንድነው? ይሄ መንዙማውን ሰምታችኋል? ምን እንደሚል ነብሁኒ ምን ገፍለቲ ያለ እኮ ነው። ከገፍላዬ ቀስቅሱኝ።
ገፍላ ውስጥ ነኝ ቀስቅሱኝ እያለ ነው። ከዚህም በላይ ብዙ አለ ብዙ ብሏል። እናንተ አድምጡት ተመልሳችሁበት። እዚህ ጋር ተመልከት እንግዲህ እንደዚህ አይነት ስዕል አምላኪ አላህ Subhanahu Wa Ta'ala በአንድነት ከሚያመልከው ሰው ጋር እንዴት አንድ ይሆናል? ሞራልስ እንዴት ኖርዋል? አንድ አላህ Subhanahu Wa Ta'ala በአንድነት ከሚያመልከው ሰው ጋር ቀና ብሎ ለመናገር ሞራሉስ እንዴት ኖርዋል? ለዚህ እኮ ነው ማህየምነት በቂ ነው አልኳችሁ። ለዚህ በቃ ቀና ብለ ለመናገርና ለመድፈር በቂ ነው ይሄ። ከዚህ በላይ ከማህየምነትና ከድድብና በላይ ወኔ የሚሰጥ ነገር የለም። እዚህ ጋር ስዕል ያመለከ አንድ አላህ Subhanahu Wa Ta'ala በአንድነት የሚገዛውን ሰው በዚህ መልኩ ሲተችና ሲሳደብ ሙስሊም አይደላችሁም ብሎ ሲናገር ሙስሊም ማን እንደሆነ ማን ሙስሊም እንዳልሆነ እኮ ቁርአን አስቀመጠልን። ወደ ቁርአኑ ተመልሰ ማለት ነው። ከአላህ በታች ሌላን አምልኮት ያዘው ሰው ካፍር እንደሆነ በግልጽ ቋንቋ አላህ Subhanahu Wa Ta'ala ነገረን እኮ። እናንተ ያዛችሁት እኮ የአክፍሮት የሚያከፍር ሽርክ እኮ ነው ያዛችሁት። እናንተ እንደውም የሚያከፍር ሽርክ እኮ ነው ያዛችሁት። ከፈለጋችሁ በአንዳንዳችሁ ፈልፍዬ ነው ማመጣላችሁ። በቃ ዝም ስንላችሁ ይሆን ማናቀው ወይ ደግሞ ይሆን እናጋልጣችኋለን። ከፈለጋችሁ እናጋልጣችኋለን ነው የምላችሁ አልኳችሁ። በነገራችን ላይ ከማህይምነት በላይ ደፋር የሚያረግ የለም። እንደዚህ አይነት ማህይሞች ናቸው እንግዲህ ለኛ መልስ የሚሰጡ እኛን እምተቹ እኛን ሲሰድቡን የሚውሉት ማለት ነው። ቀብር ያመለኩ በየቀብሩ እየዞሩ ምናምን። በነገራችን ላይ አላወራንም እንጂ ብዙ ነገር አለ። ለማንኛውም ውድ ቤተሰቦቼ ይሄን ይመስል ነበር ቪዲዮውን እንዴት አገኛችሁት? እናንተ ሐሳብ አስተያየታችሁን በኮሜንት ሴክሽን መስጠት ትችላላችሁ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።